ታላቅ ዕለት አስባችሁ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ በረከትን ክብርን ለማግኘት የተሰበሰባችሁ የእግዚአብሔር ልጆች ሆይ እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? አምላካችን እግዚአብሔር በቸርነቱ ሌሊቱን በሰላም አሳልፎ እዚች ዕለት እዚች ሰዓት በሰላም ስላደረሰን አገልግሎታችን በሰላም እንዳስፈጸመን ሁሉ ቀሪውን ጊዜ ሁሉ ይባርክልን። አሜን። አባት ስረሎሙ እስመ በዘያምሩ ይገብሩ፣ አባት ሆይ ይቅር በላቸው የሚሰሩትን አያውቁም ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ላይ የመጣበት አገልግሎት ሰው በኃጢአት ወድቆ በነበረ ጊዜ በዚያ ያን ኃጢአተኛ ዓለም ሳይንቀው ሳይጠላው ወዶ በራሱ ፈቃድ በራሱ ስልጣን ወደዚች ዓለም መጥቶ በራሱ ስልጣን ተሰቅሎ ሰቃልያን አይሁድ ቢኖሩ ፈቃዱ የራሱ ነው። ይችን ላሳልፋትም ላነሳትም ነፍሴን ላነሳትም ልጥላትም ስልጣኑ የኔ ነው ብሎ ራሱ ተናግሯልና የራሱ ፈቃድ ነው። ለእኛ ሲል ሞተ፣ ለእኛ ሲል ተሰቀለ፣ ተንገላታ። በመስቀል ላይ 13 ሕማማተ መስቀል ይሏቸዋል ሲቆጥሯቸው። እነዚያን ሁሉ ወዶ በአንዱም ሳይከፋው በመስቀል ላይ ተሰቀለ እና ያ ሁሉ የሚደረገው በሰዎች ነበርና መከራው ሁሉ የሚደርስበት በሰዎች ላይ ነበርና እንግዲህ ሊያድን መጥቶ እንደገና መከራ ሲያጸኑበት በመከራው እንደገና መቀየም እንደገና ደግሞ ወደ ቂሙ መመለስ ስላልሆነ ወዶ አሁንም ይቅር በላቸው ብሎ የባህሪ አባቱን እግዚአብሔር አብን ማልዷል። ይሄ ዛሬ ሌሎች ወደዚህ መግባት አያስፈልግም እንጂ ከቤተክርስቲያን አገልግሎት ወይም ከቤተክርስቲያን ትምህርት ውጭ የሆኑ ሰዎች ክርስቶስ አማላጅ ነው እያሉ ዝቅ አድርገው የሚመለከቱት ባይገባቸው ባይሰራቸው እንጂ ሰው ሆኗል። ሰው ሆኖ ነው ይሄን ያለው። በሰውነቱ ነው ይሄን ያለው። በመጨረሻው ሰዓት ከመስቀል ላይ ሆኖ ነው ይሄን ያለው። ያን ጊዜ ብሏል አባ ማሐፅን ነፍሴ ወሰደከ እያለ እንደ ሰው ሰውኛ ፍጹም ሰው መሆኑን ለማጠየቅ ፍጹም ስጋ መልበሱን ይሄን እያለ ሊኖር የሚገባው ስጋ በመዋሃዱ ይሄን አለ። በአምላክነቱ ነው፣ ወደ አምላክነቱ ነው፣ ወደ ራሱ ነው ይቅርታን የለመነልን። አሁንም እንግዲህ ያ ስህተት ያ ጥፋት ያ የሚያስለምን በደል አሁንም እኛው ላይ እንደተከመረ ነው። በተለይ እሱ በመስቀል አስወግዶት ነበር ኃጢአቱን ሁሉ እንደገና ሰብስበን በራሳችን ላይ ተሸክመን እንደገና ፍጹም ኃጢአተኞች ወደ መሆን እየገሰገስን ነው ያለን። አያውቁትም፣ የሚሰሩትን አያውቁም የተባልን ሆነናልና አሁን እንደ ቸርነቱ ያንን ሳናውቅ ያወቅን መስሎን የምናጠፋውን ጥፋት ሁሉ በቸርነቱ ይቅር እንዲለን አሁንም በመስቀሉ ስር ሆነን እንማጸነዋለን። አለማወቃችን ፍጹም ሁሉ የሚያውቀው ነገር ነው። በዓለም ዛሬ በዓለም እገሌ አንለው። በዚህ ቦታ በዚያ ቦታ ደህና ሀገር ቢሆን በዚህ አካባቢ ደህና ሀገር አለ እንል ነበር። ዓለሙ በሙሉ ስህተቱን ሰው ጥፋቱን የማያውቅ ሆኖ እየተፋጀ የሚገኝበት ምክንያት ይሄ ነው። አለማወቅ ነው። የአዋቂ አጥፊም ቢሆን አላዋቂ ነው። እኛ የአዋቂ አጥፊ ብለን የምንገምተው ሰው አለ። ብዙ ጊዜ እንዲያው አንድ ሰው ሲያጠፋ ደህና ሰው ሲያጠፋ አይ እንዲያው ያላዋቂ
እያወቀ የሚያጠፋ ነው። ያለ አዋቂ አጥፊ ሆነን የአዋቂ አጥፊ ይቅርታ፣ የአዋቂ አጥፊ ሆነን እያወቅን እያጠፋን የምንገኝ ሰዎች ስላለን አምላካችን አሁን በቸርነቱ ይቅር ይበለን። ይህን ዓለም ዛሬ የእሱን መከራ እያሰብን ይህች ቀን ናት። እንግዲህ እንደምታውቁት ዕለቷ ዛሬ ናት። መድኃኔዓለም ደሙን አፍስሶ ዓለምን የታረቀበት የዓለምን ኃጢአት ያስወገደበት ይቅር በላቸው ብሎ ወደ ባህሪን አምላክነቱ የለመነን ዛሬ ነው። ያዳነን ይቅር ያለን ዛሬ ነው። ያችን ዕለት አስበን ነው እንግዲህ ዛሬ ድህነቱን በማሰብ እኛም ዛሬ ከጥፋት ለመዳን ኃጢአታችን ባህር ሆኖ እንዳያሰጥመን፣ ጎርፍ ሆኖ እንዳይወስድን፣ እሳት ሆኖ እንዳያቃጥለን በእሱ ያውቅበታል ባህሪ ነውና ጥፋታችንን ይቅር እንዲለን ነው። እንደ ልማዱ ዘልማዱ ሂሩት ይለዋል። ልምዱ ልማዱ ቸርነት ነው፣ ይቅር ባይነት ነው የአምላካችን። ይህንን ስራ በዚህ ዕለት በየቤተክርስቲያኑ ዛሬ መስዋዕት ሰውተን ጸሎት አድርሰን ቀድሰን ተቀብለን አቀብለን ምሕረት የምንጠይቅበት ዕለት ነውና እግዚአብሔር አምላክ አሁንም የእኛን ኃጢአት ሳይሆን የእሱ ቸርነት ከእኛ ኃጢአት ይልቅ የእሱ ቸርነት ይበዛል። የእሱ ቸርነት ማለቂያ የለውም። የእኛ ኃጢአት በሞት እንኳን ይደመሰሳል፣ ይጠፋል። አቅም ሲያቅተን እንኳን ይቀራል፣ ተወዋለን። በኃጢአት መመላለስ፣ በመግደል፣ በመዝረፍ፣ በልዩ ልዩ ወንጀል ብንመላለስ ያ በአቅም ይገታል፣ በደካማነት ይገታል። ከደከመ በኋላ ሂጄ ልስረቅ ቢል አይችልም። የህሊና ኃጢአት ካልሆነ በስተቀር የግብር ኃጢአት አይኖርበትም፣ ያበቃል። የእሱ ግን ከዓለም እስከ ዘላለም ድረስ ቸር ነው፣ መሐሪ ነው፣ ይቅር ባይ ነው። እስመ ለዓለም ምሕረቱ ነው፣ ለዘላለሙ መሐሪ ነው እና በምሕረቱ ይቅር ይበለን። በዚች ተገኝታችሁ ይህችን ጸሎት ያደረሳችሁ በዛሬ ዓለምን ባሰበበት ዓለምን በታረቀበት ሀሳቡ ጥንት ነው፣ ሲጀመር ነው። ከልጅ ልጅ ተወልጄ አድንሃለሁ ብሎ ለአዳም የገባው ቃል ይሄ መጀመሪያው ነው። ከዚያ በኋላ 5500 ዘመን በሀሳብ ቆይቷል። በ5500 ዘመን በኋላ መጥቶ አዳምን ከልጅ ልጁ በጥንተ አብሶ ሳይሆን በምልአተ ኃጢአት ነው ወደ ዓለም መጥቶ የታረቀን። በመጀመሪያ ወዲያው ለአዳም ሲል ወዲያው ተሰቅሎ ሞቶ አድኖት ቢሆን ለአዳም ብሎ ነው፣ ለእኛ አይደለም ማለት በቻለ ነበረ። ነገር ግን ከበዛን ዓለምን ከመላን በኋላ መጥቶ ሁሉንም አዳምና ዘሩ ከሲኦል ወደ ገነት ከኃጢአት ወደ ጽድቅ መልሶልናል፣ አድኖናል እና ካዳንን በኋላ ስርዓትን ሰርቶ መጻሕፍትን፣ ነቢያትን፣ ሐዋርያትን አስተምሮ በነቢያት አናግሮ በሐዋርያትን አስተምሮ ልንሰራ የሚገባንን ሰዎች እንደመሆናችን አዋቂዎች እንደመሆናችን በእውቀታችን ወደ ጽድቅ የሚያገባ ከኃጢአት ልንሸሽ ወደ ጽድቅ ልንቀርብ ይህንን የምንሰራበትን ልቦውን አይምሮውን እውቀቱን አድሎናልና ይህን ስተን በመሄዳችን ነው ደግሞ እንደገና ወደ ኃጢአት እየገባን ያለ ነው። ይህንን ደግሞ በቸርነቱ ከእኛ ስህተት ኃጢአት ዘወትር የማይጠፋ ነው። ከእሱ ደግሞ ምሕረት ቸርነት ምንጊዜ የማይጠፋ ነውና በዘወትር በኃጢአት የምናደርገው የምንመላለስበትን ጎዳና እግዚአብሔር ከዚያ ክፉ ስራ ክፉ ጎዳና አውጥቶ በመልካም መንገድ እንዲመራ ቅዱስ ፈቃዱ ይሆንልን። ዓለምን በምሕረቱ ይጎብኝልን።
ዓለሙ በየሀገሩ በየቦታው እኛ የራሳችን ስጋ የሆነው የኢትዮጵያ ነገር ያሳስበናል እንጂ ዓለሙ ነው። በዓለም ያለው ኃጢአት ተመሳሳይ ነው። እግዚአብሔር ጋር የሚታገል በዚህ ሀገር በዚህ ዓለም በሁሉም ሀገር ያለው ኃጢአት ይበልጣል። ኢትዮጵያውያን ስለሚወድ ልጆቹ ስለሆነ ነው የምንቆነጠጠው የምንገሰጸው። እና አሁን ይቺ ተግሳጽ ይቺ ቁጣ አቅማችን አይቶ ከዚህ በኋላ እንኳን ህፃናት ቢያድጉ አረጋውያን ቢጦሩ ነው ለእኛ ለመንፈሳችን ደስ ይለን ነበር። እሱ ቢሆን ጠልቶት አይደለም አንድ እንኳ ወደ እሱ የሚመለስ በዚህኛው በኩል ጥፋት አለ። እነገሌ አጥፊዎች ናቸው እነገሌ ግን ደህና ናቸው የሚባል ነገር የለም። ሁሉም ተያይዞ እየበደለ ስለሆነ አምላካችን እንደው ከበደል ይቅር በለን ብቻ ሳይሆን እንዳንበድል ጠብቀን፣ ከክፋት ጠብቀን፣ ህሊናችን ክፉ እንዳያስብ፣ እጃችን ወደ እግራችን ወደ ክፉ እንዳይገሰግስ፣ እጃችን ክፉ እንዳይሰራ በአጠቃላይ በምህረቱ በብዙ ቸርነቱ እንዲጠብቀን ፈቃዱ ይሆንልን። ለዓመት ደግሞ በሰላም ያድርሰን። እንዲህ እንደምታውቁት ጾማችንን እየተገባደደ ጨርሰናል። እንግዲህ ወደ 2 ሳምንት ነው። አንዱ ሳምንት ጾሙ ነው፣ አንዱ ሳምንት ማማቱ ነው እና ይህችን ደግሞ እንግዲህ ቀሪዋን ደግሞ በመጣንበት መንገድ ጥሩ ነው ስናገለግል ስንገናኝ የከረምነው የባጀነው ዓርብን በዓላትን እያሰብን ከፈጣሪያችን ጋር ለመገናኘት ይቅርታ ለመጠየቅ ስንመጣ ቆይተናል። አሁንም እንግዲህ ቀሪዋን ጊዜ ነገም ከነገ ወዲያም ቅዳሴ እንዳለ ታውቃላችሁ። ተሰባስበን እንጸልይ። አሁንም እንደው አልሰማንም የሚል ነገር አፋችን እንዳይወጣ እኛ ጋርዶብን ነው። የራሳችን ኃጢአት ነው የከለከለን የጋረደብን መጋረጃ ሆኖ መከራ በመካከላችን ገደል የሰራብን ኃጢአታችን ብቻ ነው እና ኃጢአታችንን ይቅር ይበለን። እንግዲህ አባ እስራኤሎሙ የሚያውቁትን የሚሰሩትን አያውቁም ተብለን ከመወቀስ ያንን ይቅር ይበለን መድኃኒዓለም። አሜን።